ይስጥልን ሃሪ ዳስሳን ይዘን ቀርበናል። ገና ዋይት ሃውስ ከመግባታቸው የአሜሪካን የበላይነት ያስጠብቅልኛል ባሉት ፖሊሲያቸው አማካኝነት ወዳጅና ባላንጣን ሳይለዩ መናከስ የጀመሩት ዶናልድ ትራምፕ መንገዳቸው ባሉት መልኩ የሚቀናላቸው አይመስልም። ከአንድ ዓመት የነጩ ቤተ መንግስት ቆይታቸው በኋላ አገራት እንደ ወትሮው ሸብረክ የሚሉላቸው አልሆኑም። ይልቁንም መንገዱን ጨርቅ ያድርግሎት እየተባሉ ይመስላል። የንግድ ቀረጥ ቁለላቸው እንደ ቀድሞው የሚያስደነግጥላቸው አልሆነም። ይልቁንም የአሜሪካ የቅርብ ወዳጅ የሚባሉት የአውሮፓ ሀገራት ሳይቀሩ ፕሬዚዳንት ዶናልድ ትራምፕን ከመተቸት አልፈው ከሀገሪቱ ጋር ያላቸውን ዲፕሎማሲያዊ ግንኙነት ሊያሻክሩ የሚችሉ እርምጃዎችን እስከ መውሰድ ዝተዋል። በዛሬው ዘገባችን የዶናልድ ትራምፕ አስተዳደር ፖሊሲ የአሜሪካና አጋሮቿ የተናጥል ጉዞ ላይ ያተኩራል። አብራችሁን ቆዩ። ትራምፕ አሜሪካ ከሌሎች ሀገራት ጋር ያላት ግንኙነት በኢኮኖሚ የሚጎዳትና የንግድ ልውውጡም ቢሆን ብልጫ እንዲወሰድባት ያደረገ ነው በማለት የታሪፍ ማሻሻያዎችን በማድረግ አማራጮቻቸውን በሙሉ ተጠቅመዋል። ከሀገራት ጋር በሚኖራቸው የንግድ ልውውጥ በትንሹ ወደ አሜሪካ በሚገቡ ሸቀጦች ላይ የጣሉት የ10 በመቶ ቀረጥ ተጠቃሽ ነው። ይህ የቀረጥ ቁለላ የአሜሪካ አጋር ነው ለሚባለው የአውሮፓ ህብረትም አልቀረም። የአውሮፓ ሀገራት መሪዎች በዚህ ጉዳይ ላይ ለመነጋገር ወደ ዋሽንግተን አቅንተዋል። በወቅቱ ሰውየው በሚኖራቸው ግንኙነት የቀረጥን ጉዳይ እያነሱ ማስፈራሪያ አድርገውታል። እየቆዩ ግን የሀገራትን ሉዓላዊነትን የሚገዳደሩ ሀሳቦችንም እያነሱ ብቅ አሉ። ካናዳንና ግሪንላንድን በመጠቅለል የአሜሪካ አካል አደርጋለሁ ሲሉ ይዝቱ የነበሩት ትራምፕ የኋላ ኋላ በተለይም የግሪንላንድን ጉዳይ አክርረው በመቀጠላቸው ውግዘቱ በርትቶባቸው የፖለቲካ አሰላለፍ ለውጥንም አስከትሎባቸዋል። የካናዳ መንግስትንም ሆነ አውሮፓውያኑን ሳያጧቸው አልቀሩም። ትራምፕ አውሮፓውያን የግሪንላንድ ጉዳይ አንድነታቸውን እንዲያጠነክሩ አድርጓቸዋል። በዓለም ማንም የማይነቀንቀው ኃይል አለኝ የሚሉት ትራምፕ የግሪንላንድ ደሴትን ቢሆን በሰላም ካልሆነ ደግሞ በጉልበት የመጠቅለል ፍላጎታቸውን ሲናገሩ ነበር የቆዩት። ይሁንና በዚያ ሰሞን በዳቮስ ጉባኤ ጉልበትን አልጠቀምም ብለዋል። ይህ ጉባኤ የምዕራባውያኑ ፖለቲካ ሽንቁር እንደገባው የታየበት ሆኖ አልፏል። ከፈረንሳይ እስከ ጀርመን፣ ከካናዳ እስከ አውሮፓ ህብረት የትራምፕን አካሄድ ተችተዋል። የእንግሊዝ ፓርላማና የአውሮፓ ህብረት ምክር ቤትም ትራምፕን በስም እየጠሩ የሚዋግዙ ፖለቲከኞች ታይተውባቸዋል። በእርግጥ ሰውየው ላይ የተነሱ ተቃውሞዎች ከውጭ ብቻ አይደሉም። በአገር ውስጥም ቢሆን ተቃውሞ እየበረታባቸው ነው። ድርጊታቸው ሁሉ አሜሪካን ከመጥቀም ይልቅ ለጉዳት የሚያጋልጥ ነው በሚል የሚያስጠነቅቁም አልጠፉም። ዶናልድ ትራምፕ አሜሪካም ሆነች ፕሬዝዳንቶቿ መፈራት አለባቸው ባይ ናቸው። ይህ ፍላጎታቸው በቀላሉ የሚሰምርላቸው አይመስልም። የካናዳም ሆነ የግሪንላንድ ጥቅለላ ሀሳብ ሲያብራሩ በተለይም ግሪንላንድ በቻይናና ሩሲያ ኃይል ቁጥጥር ስር የመውደቅ ዕድሏ ሰፊ ነው፣ እኔ ካልሆንኩኝ ከመሰልቀጥ የሚያድናት የለም በሚል መከራከሪያ ሲያቀርቡ ተደምጠዋል። ይሁን እንጂ የፈሯት ቻይና የካናዳንም ሆነ የአውሮፓን ልብ ሳታሸፍት አልቀረችም። ለዚህ ደግሞ የካናዳው ጠቅላይ ሚኒስትር ማርክ ካርኒ በዳቮስ የዓለም ኢኮኖሚ ፎረም ጉባኤ የወደፊት አቋማቸውን ግልጽ አድርገዋል። የዓለም ፖለቲካ መንገዱን እየቀየረ መሆኑን በመግለጽ ለአዲስ ፖለቲካዊ ጉድኝት የንተባበር መልእክት አስተላልፈዋል። በዚህም ከቻይና ጋር የንግድ አጋርነት ለማጠናከር ፍላጎታቸውን አጽንተዋል። ይህን ተከትሎ ትራምፕ ለጠቅላይ ሚኒስትሩ በጋዛ የሰላም ቦርድ ውስጥ እንዲካተቱ አቅርበውት የነበረውን ግብዣ እስከ መሰረዝና ከቤጂንግ ጋር የንግድ ጉድኝት የሚቀጥል ከሆነ ካናዳ ወደ አሜሪካ በምትልካቸው ሸቀጦች ላይ የ100 በመቶ ቀረጥ እጥላለሁ በማለት ዝተዋል። ካርኒ ለካናዳውያን ባስተላለፉት መልእክት የሚመጣውን ጫና ለመከላከል የአገር ውስጥ ምርቶችን ወደ መጠቀም እንዲያዘነብሉ ጠይቀዋል። ትራምፕ አዲሱን የቀረጥ ጫና ተግባራዊ የሚያደርጉ ከሆነ የምዕራባውያኑ ፖለቲካዊ ውጥረት ከድጡ ወደ ማጡ እንዳያደርገው አስግቷል። ለዚህ እንደ ፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ያሉ የአውሮፓ ተጽዕኖ ፈጣሪዎች ከቻይና ጋር መልካም ወዳጅነት እንዲኖረን እንፈልጋለን፣ በተለይ በኢንቨስትመንት መስኮች ብትሳተፍ እንወዳለን ማለታቸው ትራምፕን ሰዶ ማሳደድ ይሉት አይነቱ ጥንቅጥ ውስጥ ይከታቸው የሆኑ ያስብሏል። በማክሮን ላይ የዋሽንግተኑ አለቃ በጠንካራነታቸውና በቁንጅናቸው የሚገልጿቸው የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ በትራምፕ አካሄድ ላይ የከረረ ትችት ማቅረባቸው እንዲሁም የጀርመን በአሜሪካ ከሚካሄደው የዓለም ዋንጫ ራሷን እስከ ማግለል ያለ እርምጃ ልትወስድ እንደምትችል መግለጿ ለትራምፕ አስተዳደር ቀላል የማንቂያ ደወል አይደለም።
ዓለም ምን ያህል ከዋሽንግተን በሚወጣ ፖለቲካዊ አካሄድ እንደተሰላቸም ማሳያ ተደርጎ ሊወሰድ ይችላል። የሆነ ሆኖ ዶናልድ ትራምፕ ካናዳ ከቻይና ጋር የሚኖራት ወዳጅነት ለ100% የቀረጥ ጫና ይዳርጋታል ብለዋል። ከሁለት ሀገራት ዲፕሎማሲያዊ ግንኙነት በበለጠ የግል ግንኙነታቸውን መሰረት ያደረገ ፖለቲካን ይከተላሉ በሚል የሚተቹት ዶናልድ ጄ ትራምፕ ከካናዳው ጠቅላይ ሚኒስትር ማርክ ካርኒ ጋር መካረራቸውን ዘጋርዲያን አስነብቧል። ሰውየው በማህበራዊ መገናኛ ገጻቸው ባሰፈሩት ጽሑፍ ካርኒ ካናዳን ቻይና ወደ አሜሪካ ዕቃዎችንና ምርቶችን የምትልክበት ማራገፊያ ወደብ ለማድረግ ካሰበ በጣም ተሳስቷል ብለዋል። ካናዳና ቻይና በርካታ አስፈላጊ የንግድ ጉዳዮችን ተስማምቷል የተባለ ሲሆን ትራምፕ የቀረጥ ጫናውን ስምምነቱ በፊርማ በሚጸናበት ቅጽበት ተግባራዊ እንደሚያደርጉ ተናግረዋል። ባለፈው ዓመት ካናዳ በቻይና የኤሌክትሪክ ተሽከርካሪዎች ላይ ታሪፍ ለመቀነስ፣ በምላሹ ደግሞ የካናዳ የእርሻ ምርቶች ላይ የሚጣለው የገቢ ግብር እንዲቀንስ መስማማቱ አይዘነጋም። ከዓመት ያለፈው ሰጣ ገባ ከፍተኛውን ደረጃ ላይ መድረሱ የሚያመለክቱ መረጃዎች በሁለቱም በኩል በመውጣት ላይ ናቸው። በተለይም የአሜሪካው አስተዳደር ከአውሮፓ ህብረትና ከሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ውጥረት ውስጥ በገባበት ጊዜ ነው የካናዳው አጋጣሚ የተከሰተው። ትራምፕ በዳቮስ ስዊዘርላንድ በነበሩበት ወቅት ካናዳ በሕይወት ያለችው በአሜሪካ ምክንያት ነው የሚል አስተያየት ሰጥተዋል። ካርኒ በበኩላቸው ካናዳ በሕይወት ያለችው በአሜሪካ ምክንያት አይደለም፣ ካናዳ የምትለማው ካናዳዊ ስለሆንን ነው በማለት ያጸፋ መልስ ሰጥተዋል። ትራምፕ ግሪንላንድን ከግዛታቸው የመቀላቀሉ ፍላጎታቸውን አጉልተው ያሰሙ እንጂ ካናዳንም የመጠቅለል ፍላጎታቸው አልከሰመም ነው የሚባለው። ሰሞኑን ደግሞ ካናዳን ጨምሮ ቬንዙዌላ፣ ግሪንላንድና ኩባን የአሜሪካ ግዛት አካል አድርጎ የሚያሳይ ካርታ መታየቱ ይበልጥ ለጉዳዩ ትኩረት እንዲሰጠው አድርጓል። እንዲያውም ባለፈው ቅዳሜ የካናዳውን ጠቅላይ ሚኒስትር ያለማዕረጋቸው ዝቅ በማድረግ የካናዳ ገዢ በማለት መጥራታቸው ትራምፕ የመሰልቀጥ ውጥናቸው እንዳልተዉት የሚያሳይ በመሆኑ ውጥረቱ እንዲጠብቅ ማድረጉ የኒውዮርክ ታይምስ ዘገባ ያመለክታል። ባለፈው ሳምንት በስዊዘርላንድ ዳቮስ በተካሄደው የዓለም ኢኮኖሚ ፎረም መድረክ ብዙዎች ያልጠበቁት ግን ደግሞ አዳራሹ በአድናቆት ያስተጋባለት ንግግር ያደረገ ሰው መድረክ ላይ ተከስቶ ነበር። ይህ ሰው የካናዳው ጠቅላይ ሚኒስትር ማርክ ካርኒ ናቸው። ምንም እንኳን በቀጥታ የትራምፕንና የአሜሪካን ስም ባይጠሩም ሸንቆጥ አድርገዋቸዋል። በተለይም ማዕዱ ላይ ከሌላችሁ የምግብ ዝርዝር ሜኑ ላይ ትሆናላችሁ የሚለው ንግግራቸው አድናቆትን ያተረፈላቸው ሲሆን ብዙዎችን ለመሰልቀጥ ያሰፈሰፈ ኃይል በመኖሩ እንተባበር የሚል መልእክት እግረ መንገዳቸውን አስተላልፈዋል። በመካከለኛ የኢኮኖሚ ደረጃ ላይ ያሉ ሀገራትን በመተባበር የሀያላን አስገዳጅነትን እንዲገቱ ጥሪ አቅርበው ከትራምፕ በበለጠ አድናቆት እንደተቸራቸው የዘገቡት መገናኛ ብዙሃን የዋይት ሀውሱን አለቃ ሳያስቆጫቸው እንዳልቀረም አክለዋል። በዚህ ላይ ማርክ ካርኒ ቻይናን መጎብኘታቸው በዋሽንግተን ጥርስ ውስጥ አስገብቷቸዋል። ትራምፕ ቅዳሜ ዕለት በትሩዝ ማህበራዊ ገጻቸው ባሰፈሩት ጽሑፍ ቻይና ካናዳን በሕይወት እያለች ትበላታለች፣ የንግድ ስራዎቻቸውን፣ ማህበራዊ መዋቅሮቻቸውንና አጠቃላይ የአኗኗር ዘይቤያቸውን ማጥፋትን ጨምሮ ሙሉ በሙሉ ትውጣታለች ብለዋል። በሌላ ጽሑፍ ፕሬዝዳንቱ ዓለም የሚፈልገው የመጨረሻው ነገር ቻይና ካናዳን እንድትቆጣጠር ነው፣ አይሆንም ወይም ሊሆን እንኳ አይቀረብም በማለት ባለቤትነትን ያዘለ መልእክት ነው ያስተላለፉት። ካርኒ በበኩላቸው በትራምፕ ስር ባለችው አሜሪካና በምዕራባውያን አጋሮቿ መካከል መቼም የማይጠገን ስንጥቅ ስለመፈጠሩ ተናግረዋል። የዶናልድ ትራምፕ ፖለቲካዊ ዘይቤ አሜሪካን ወዳጆቿን እያሳጣትና ቻይናም በምዕራቡ ዓለም ዳግም እግር የምትተክልበት እድል እየፈጠረላት መሆኑ እየተነገረ ነው። ወደፊት ምን ሊፈጠር ይችላል ለሚለው ጥያቄ ቁርጥ ያለ መልስ ከመስጠት ይልቅ ጊዜ የራሱን መልስ ይዞ ይመጣል የሚል ሆኗል። የዛሬውን በዚህ አበቃን። ስላዳመጣችሁን እናመሰግናለን።